ሳሮን እያስመሰለች ነበረ። ሳሮን እውነት ፓራላይዝ ሆና ሳይሆን ያ ጉዷ ስለተወቀባት እነሱን ለማዘናጋት አሞኛል ብላ ነበረ። አይገርምም? ነገር ግን ሳሚ በተኛበት ስልኩ ሲደወል የእሱን ስልክ ለማንሳት እየተሯከከኝ ወጥታ ሀጃዋን ከሞላችና ካወራች በኋላ ነገር ግን ሳሚ ሲፈልጋት ሲያጣት ሳሎን የታመመች መስላ ተነጥፋ ቆየችው። ከዛ ምን ሆነሽ ነው? ነይ ተነሽ፣ እየተኙትን ትቀሰቅሻለሽ፣ ዊቸር ላይ ላድርግሽ እያለ ሲለምናት ሁሉም ተነሱ። በስተ መጨረሻ ደስ የሚለው ነገር ግን ሳሮንን ፖሊሶች እበሯ ድረስ መጥተው ባጠመደችው ወጥመድ ልትያዝ ነው። አይገርምም? እንግዲህ ሂዊ ደግሞ ዛሬ የመጨረሻ ተስፋ ቆርጣ ሳሮን ላይ እጇን ለመሰንዘር እንጂ ሌላ ምንም አልቀራትም። ሳሮን እኔ በሽተኛ ብሆን እያለች ለዳዊት አሽቃበጠች። ዳዊት ደግሞ እንደ ሂዊ ምን ሆነሽ ነው እንደዚህ እያደረግሻለሽው? እንዴ እህቴ ላይ እጅሽን ልታነሽ ነበር? እንዴት እያመናጨቅሻት ነው አላት። ምንም አላደረኳትም፣ ልደበድበኝ ነበር ከዚህ በኋላ እያለች አልሰማትም ስትዝትብኝ አለች። አንቺ በሽተኛ ነሽ ምንም አታመጭም እያለች ነው አለችው። ከዛም ሂዊ እንዴት እንደዚህ ታረጊያለሽ አላት። ምንም አላደረኩኝ፣ ጠቡን ደግሞ ያነሳሽው አንቺ ራስሽ ነሽ። እንደተለመደው እህትህ በጥፊ ልትመታኝ ስትል ራሴን ተከላከልኩ፣ አለቀ፣ ይሄ ነው አለችው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ የህይወት መንገድ ቀጣይ ፓርት ይዘን መጥተናል ማለት ነው። ሳሮን እስከ ዛሬ ድረስ እውነት ፓራላይዝ ሆና ሳይሆን የእነሱን ሀሳብ ለመስረቅ ሪአክሽን እየሰራች ነበረ። እናም ሀሳባቸውን በህመሟ ተሰርቀው ያንን እሷ የምትሰራውን ወንጀል አፈላልገው አይደርሱበትም በማለትና እነሱን የቤቱ ሰው እሷ እንደሚጠራጠሯት ስለምታውቅ ሀሳባቸውን ሰርቃ እሷ ላይ እንዳደርጉ ትኩረታቸውን ነበረ። ነገር ግን እሷ ላይ ትኩረታቸውን ቢያደርጉም ሩትና ሳሚ አልተውትም ነበረ። እናም አሁን ከስራ ቦታም ተደውሎ ያው በየቀኑ ይነገራታል ምን እያደረጉ እንደሆነ። እናም ሳሚና ሩት ሲጨቃጨቁ እንደውም ወረቀት እያነበበች እያለ ሩት ሳሚ ዘው ብሎ በመግባት የሩትን ወረቀት ምን እየሰራች ነው ሲላት አይመለከትም አለችው። እኔ ከኋላሽ መሄድን አልተውም ሲላትም ለምንድን ነው የምትከታተለኝ በማለትም ሩት ስሜታዊ ሆና ውጣልኝ አለችው። ካልወጣህ ግን እሪ ነው ምለው አለችው። ምን ታመጫለች ሲላትም አንቺ እኮ አታደርጊውም አይባልም ሲላት አንተ ውጣልኝ፣ እኔ ደግሞ ምን ትጠይቀኛለህ? ስለዚህ አንጣ ወረቀቴን ብላ መነጠቀችው። የሩትን የህይወት ልጅ እየተከታተልሽ ነው አይደል? እየፈለግሽ ነው አላት። አዎ የህይወት ልጅ ፈልጌ ልጇን አሳቅፏታለሁ። አንተ እንደሆንክ ገንዘብ ወዳድ ራስ ወዳድ ነህ፣ ምንም አታሳዝንህም ሂዊ። ስለዚህ ልጇን አፈላልጌ እመኔ በእጇ አስረክባታለሁ አለችው። አንቺ ትንኝ በረሮ አርፈሽ ተቀመጪ፣ በማያገባሽ ነገር አትግቢ፣ ብርሽን ዝም ብለሽ ለቃቅሚ አላት። እኔ እንዳንተ አይደለሁም እመነኝ አለች። አሁን ሳሮን ዊቸሯን ይዛ እየተጎተተች ሳሚና ሩት የሚጨቃጨቅበት ቦታ ሄደች። ምን እያልካን ነው ሩትን? ምን እያልካን ነው? ምንድን ነው የተፈጠረው? ምን ያጨቃጭቃቸዋል? አለች። ከዛም ሩትም ጠላት ወጣች ሁለታቸውንም። ከዛ ሳሚ ምንድን ነው የተፈጠረው? ሩት ጋር የምትጋተቱት ምንድን ነው ስትለው እንደሰማሽው ነው። አማርኛም በአማርኛ ልተርጉምልሽ እንዴ አላት። ማለት ሩት የሂዌን ልጅ እያፈላለገች ነው አለችው። አዎ እያፈላለገች፣ እኔም እያፈላለኳን ነው አለ። ምን አለችው? አዎ እና ምንድን ነው? እሺ አርፋችሁ ብትቀመጡ ይሻላል፣ ሌላ ችግር ውስጥ እንዳትገቡ አለችው። ከዛም ችግር መሆኑን እንደታወቅሽ አላትና ሄደ። እንግዲህ መጀመሪያ ላይ ሳሮን
ሂዊ ደግሞ ውጭ ላይ ሳሮን ቁጭ እንዳለች ሂዊ ሂዳ መድኃኒትሽን ላምጣልሽ አለቻት። እያዋክሽ ትጠይቅኛለሽ አለች። እንዴ እስከ ዛሬ እኮ መድኃኒቱን ስሰጥሽ ስለማትፈልጊ ነው አለቻት። ከዛም አንቺን የማላይበት የት ልሄድ አለች። እንዴ ምን አደረግኩሽ? የምትፈልጊውን ነገር ላምጣልሽ ነው ያልኩት አለቻት። አንቺ ቆሻሻ ማንዘራሽ አለች። ቆይ ለምንድን ነው ግን እንደዚህ የምጠኝ? ምክንያትሽ ምንድን ነው አለቻት። የምጠላሽማ ድሃ ስለሆንሽ አለች። በፍጹም ድህነቴ ሊያስጠላሽ ምክንያት አይሆንሽም። እሺ ምንሽም ደስ አይለኝም አለቻት። መልኬ ነው ያስጠላሽ? ከሰው ያነሰ መልክ አልያዝኩም። ጸባይም ከሰው ያነሰ አይደለም። ምን ነው ያስጠላሽ? ይሄ ደግሞ ምክንያት ሊሆን አይችልም አለቻት። በቃ አንቺን ማየት አልፈልግም፣ ላይሽም አልፈልግም። አንቺ ወፍ ዘራሽ ድሃ ችጋራም ስለሆንሽ አለቻት። ድህነት ሁላችንም ላይ ይመጣል፣ ስለዚህ አብሮ የሚዘልቅ ነገር የለም አለቻት ሂዊ። ከዛ አንቺ ወፍ ሰራሽ ጥፊ ከዚህ ብላ እጇን ልትዘረጋና እንደለመደችው በጥፊ ልትላት ስትል ሂዊ ደግሞ እጇን ያዘችና ከዚህ በኋላ እያለቻት እያለ ዳዊት መጣ። ዳዊት ሲመጣ ሳሮን ማሽቃበጥ ጀመረች። ዳዊት ወንድሜ ልትበድበኝ አለችው። ሂዊ ምን እያረግሽ ነው? ምንድን ነው? ምን እየሆናችሁ ነው? ምንድን ነው የተፈጠረው? አለ። ምን እየሆናችሁ ነው ትላለህ እንዴ? ምን እያረግሽ ነው? ምን እየሆንሽ ነው ብለህ ጠይቃት አለች። ሂዊ ዝም አለች። ከዛም ልደበድበኝ ስትለውም እኔ ብሄድ ይሻለኛል ብላ ሂዊ ልትሄድ ስትል ዳዊት ሂዊ የጠየኩሽን ጥያቄ ሳትመልሺ የትም እንዳትሄጂ አላት። ከዛም መልሽለታ ልደበድበኝ፣ ልትገለኝ፣ ከዚህ በኋላ ገልሻለሁ እያለች ስዝትብኝ ነው የመጣኸው ወንድሜ አለችው። ከዛም ነገሩን እኮ የጀመርሽው አንቺ ነሽ አይደለም? ስለዚህ መድኃኒትሽን ላምጣልሽ ብዬ ጠየኩሽ አለችው። እና እንደዚህ ማድረግ አለብሽ ሂዊ፣ ትክክል አልሰራሽም አላት። ምንም አላደረግኩም፣ እንደተለመደው የእህትህ ጥፊ እኔን ለመማታት እጇ ሲዘረጋ ራሴን የተከላከልኩት አለችው። ምን ሳሮን ለምን ዛሬም አላት። ከዛ እንዴ ልትደበድበኝ እኮ ነው አለችው። አሁን ጨርሻለሁ። እንደኔ ወንድም መከታ እህት የሌለው ሰው እናንተ ጋር ምን ያደርጋል? እኔም ወንድም ቢኖረኝ ኖሮ እንደዚህ ማንም አይጫወትብኝም ነበር ብላ ሂዊ ተናዳ ሄደች። ሂዊ ተረጋጊ አንቺ፣ ሳሮን እኮ እንደዚህ የሚያረጋት ዊቸር ላይ መቀመጧ ነው፣ እባክሽን አላት። ከዛም ተወኝ እባክህ ብላ ጥላው ሄደች። ለሂዊ እንግዲህ ቤተሰቦቿ ያሳደጓት ደወሉላት። ከዛም ሂዊን ደውላ ያሳደገቻት ሴት ቤተሰቦቿ ደብረ ዘይት እንዳሉና ፈልጋ እንደምታገኛቸው ነገረቻት። እናቴ እኔ ከዚህ በኋላ ማንንም ደውዬ ማግኘት አልፈልግም፣ ቤተሰቦችንም ለመፈለግ አልፈልግም አለቻት። ደብረ ዘይት እንዳሉም ነገረቻት። የእውነትሽን ነው አለቻት። አዎ አለች። ከዛም ለዚያ አልታደልኩም ይቀረብኝ አለች። ዳዊት ሂዊ ለምን ነው ያልታደሽው አላት። ያሳደገች እናቴ እኮ ቤተሰቦችሽ ደብረ ብርሃን ናቸው እያለችኝ ነው አለችው። ምን ደብረ ዘይት? ጭራሽ እኔ ተወልጄ ያደግኩበት ሀገር? በፍጹም እንዴ! እዛማ ከሆኑ ፈልገን እናገኛቸዋለን አላት። እኔ ደክሞኛል፣ ከፈለግ ራስ ፈልግ አለችው። እመኜ ሂዊ ፈልጌ ነው የማገኛቸው አላት። ከዛም እሺ አለች። ከዛም ግን እኮ እኔ እወድሻለሁ ሌላት እያለ ግን እኮ እኔ ሲል ሩት ተመጣችበት። ግን ውሃ መጠጣት ፈልጋለሁ አለች። ግን እሱ እኮ ይጨነቅልሻል አለች ሩት። አንቺ ሁልጊዜ ምላሴ ላይ እንደቆምሽ ነው፣ ምን ፈልገሽ ነው አላት። ውሃ ልጠጣ፣ ምን ያናድድሃል አለችው። የራስሽ ጉዳይ ብሎ ጥሎ ሄደ። ምን ሆናችሁ ነው እናንተ ተጣልታችኋል እንዴ አለች ሂዊ። ሩት ደግሞ አረኛ አልተጣላንም፣ ይህን ወሬን አቋረሽ ብሎ ነው እንደዚህ የሚሆነው አለቻት። እናንተ እንዳይሆናችሁ ነው፣ እኔ ስራ አለብኝ አለች ሂዊ። ሳሚ እንግዲህ በፊት በር ላይ ሆኖ አንተ ከኔ ጎን ሆነህ አታውቅም፣ ወላዋይ ነህ፣ ወይ አትኖር ወይ አትለቅ፣
ብላ ሂዊ ዳዊትን ተናግራው ነበር። ምንድን ነው ወላዋይ ማለት እያለ ዳዊት ብቻውን ሲያወራ፣ ሳሚ ደግሞ ወላዋይ ማለት አቋም የለህም ማለት ነው። እሺ ያ ማለት ወይ ፈርተህ ወይ ወጥቶልህ አትጠይቃት ወይ አርፋህ አትቀመጥ ማለት ነው። ወንድ ፍቅርን እንደማገልጥላት ስላወቀኝ ነው። አሁን ይህ እኮ ቀላል ነው፣ እውነትህን ነው አለ። ብጠይቃት አሁን እሺ አትልም፣ ምክንያቱም ሴቶች ፈሪ ወንድ አይወዱም አለውና ጥሎት ሄደ። አንተም ሰው ሆነህ እኔን ልትመክር አለ። እንግዲህ ሳሮን ሳሚ በተኛበት ስልክ ሲደወል ልታወራ ሾከክ እያለች ስልኳን ሄዳ አወራች። በጤና ናት፣ አልታመመችም። ሳሚ ሲፈልጋት ሳሎን ላይ ንጥፍ ብላ ተጠበቀችው እያለች። ወንድሟም ተነሳ፣ ሩትም ተነሳች፣ ህዊም እንደዛው። ምን ነሽ ነው ሲሏትም በቃን ያልቻልኩም እግሬን ታምም ያለው ብላ ቀወጠችው። ከዛ የግድ እቤት ይዘዋት ገቡ። ከዛም እቤት ይዘው እንደገቡ የሚገርመው ነገር ህዊም እንቅልፍ ይዟት ነበረ። ይቺ ደግሞ መሆኑና ነው በደፈና የምትሄደው? አስገቢያት አለ ሳሚ። እናም አሁን እንግዲህ ሳሮን እቤቷ ድረስ ፖሊሶች ይዘው መጥተው ሳሮንን ለጥያቄ ፈልገውሻል አላት ዳዊት። ሳሚ በጣም ደነገጠች። የምትሆነው ግራ ገባት። ምን አለች? አሁን ሳሮን የውሸት ህመምተኛ መሆኗም እንዲሁም ደግሞ የህዊን ልጅ መደበቋ ይፋ ወጣ። ግን ደውላ እኮ የሩት እየፈለገቻት ነው ልጅቷን፣ ስለዚህ አደራ ቦታ ቀይሩ ብላ ነበር። አሁን ሩት ያሸነፈች ይመስለኛል። ሳሮንን ፖሊሶች ይዘዋታል። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።